ጋይስ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። ብዙዎቻችሁ አታስቡ። አሁን ሀይሚ ትናንት ራሷን ስለሳተች እንግዲህ ያው ታውቃላችሁ፣ ካሁን በፊትም ብዙ ጊዜ እንደዚህ አይነት ነገር ተፈጥሮ ያውቃል ማለት ነው። ሀይሚን እያስለቀሱ ምናምን በእሷ ቪው ምናምን መሰብሰብ ነው የሚፈልጉ ብዙ ጊዜ ማለት ነው። ባለፈው በእዩ ጉዳይ ሀይሚ ራሷን የሳተች ጊዜ ማለት ነው ቤኪ አልነቃችም ምናምን፣ ዛሬ ደግሞ እንግዲህ ወይ አልነቃችም ወይ ምናምን ብለው ሊመጡብን ይችላሉ። ብቻ መረጋጋት ያስፈልጋል። ቢኮዝ ካሁን በፊት እንደዚህ አይነት ነገር ሰርተውብን ስለሚያውቁ ማለት ነው። እና ሀይሚዬ እንግዲህ እግዚአብሔር ይማርሽ። በዛ ላይ ደግሞ እርጉዝ ከሆነች በጣም ከባድ ነው። ሲቀጥል ደግሞ እርግዝና ራስ እንትን አንዳንዶች አዙሯቸው ይወድቃሉ ታውቃላችሁ፣ እርጉዝ ሴቶች ማለት ነው። እንደዛም ሊሆን ስለሚችል ብቻ ብዙ መጨናነቅ አያስፈልግም። ሲቀጥል ደግሞ ያው ብሩኬም ሀይሚም ብቻ አሁን ምንም ነገር ለመወሰን ለመፍረድ ሰው ላይ በጣም ነው የሚከብደው። ግን ሀይሚዬ ናት አሁን በዛም ማለት በዛም በጣም እየተጎዳች ና እየተጨናነቀች ያለችው ልጅ በጣም ጭንቀት ውስጥ ናት ማለት ነው። ቢኮዝ ብሩኬ ጋር እንዳትሆን እዩ እየመጣች ልጅን ያላባት አስቀራሻት ምናምን ትላታለች። ከዛ ደግሞ በብሩኬ ሳይድ ያሉት አታ የብሩክ ወንድም ራሱ ወንድሙን ከመውቀስ ሀይሚን ነው የሚወቅሰው ታውቃላችሁ። ሁሉ ሰው ታያላችሁ። አሁን ጋሽዬ ራሱ መጥቶ ሀይሚን ነው የሚወቅሰው። ባለፈው ራሱ አይታችኋል ሀይሚን ሲወቅስት እና ሁሉ ሰው እየመጣ ሀይሚን ነው የሚወቅሰው። በነገራችን ላይ አባቷ ሳይቀር ሲወቅሳት ነበረ። ለምን አትረጋጊም? ለምን ምናምን ማንም መጥቶ ያንተ ልጅ ነው ስላለ ለምን ትሄጃለሽ ምናምን ይላል። እሱ እኮ አምኗል። ኦልሬዲ እኮ አሳድጋለሁ ብሏል። ድጋሜ እኔ ምናምን ብላችሁ እንዳትመጡ። ብሩኬ ካምነ እናንተ በግድና ተመርመር እንዳትሉት። ምክንያቱም እሱ ያደረገውን ነገር ስለሚያውቅ ሰው ሀይሚን ላለማጣት ብሎ ዋሽቶ ሊሆን ይችላል። ከዛ በተረፈ ግን አሁን ለሀይሚ ወይ ለምን እንደዚህ ያረግሽ ማለት መውቀሱ ምን ማለቱ አያስፈልግም። ብቻዋን መሆን ከፈለገች ብቻዋን እንድትሆን ተዋተኝ። ከእዩ ጋር ሆናችሁ ሀይሚን አትጥሯት። ብሩኬን ብትሆን ብቻህን ለማስረዳት ሞክር። ይቅርታ መጠየቅ ካለብም ይቅርታ ጠይቅ። በቃ ስለዋሸዎች ስላስከፋዎች ይቅርታ በል። አቋምህን ደግሞ ራስን የምታውቀው። እዩ ጋር መሆን ካልፈለግ ሀይሚ ከአንተ ጋር መሆኗ ምንም ጥያቄ የለውም። ሲቀጥል ሀይሚ ይህን ያክል ራሷን የምትስተው የምትናደደው ምናምን ብሩኬን ስለምትወደው ብሩኬን ማጣት ስለማትፈልግ ብሩኬን ማጣቷ ነው ሀይሚን አሁን በጣም ብዙ ነገር እያደረጋት ያለው። ስለዚህ ሀይሚ ብሩኬን እንዳታጠው ይህን ሁሉ ነገር ዋጋ የምትከፍለው እሱን ማጣት ስለሚያስፈራት ማጣት ስለማትፈልግ በቃ ራሷን እስከምትስት ድረስ ማለት ነው በጭንቀት አብረው እንዳትሆን ችግሩ እስከ ዘላለም አብሯት ነው ሲያቃጥላት የሚኖር። እንዳትተው ደግሞ ብዙ ቃል የገባችለት ነገር አለ። ብዙ ጊዜ አብረው ያሳለፉት የፍቅር አጋሯ በጣም የምትወደውና የምታፈቅረው ሰው ነው። በጣም ከባድ ነው ለመወሰን እና ብሩኬ ያው ሆነ እዩ የፈጠራችሁት ችግር ሀይሚ ላይ ነው አሁን ሳይድ ኢፌክት እያሳደረባት ያለው። ሌላ ደግሞ በሀይሚ ዙሪያ ሆናችሁ ልክ የምትወዱ የምታከብሩ ምናምን አስመስላችሁ እንትን ውስጡን ሀይሚን ግድል ለመክተት የምትሞክሩ የብሩኬም ጓደኞች ሆናችሁ የእሷ ጓደኞች ብታርፉ ጥሩ ነው። ምክንያቱም አዛኝ መሳይ ነው ቅቤ አንጓች የሚባለው። አዛኝ መሳይ ቅቤ አንጓች አትሆኑ። ምክንያቱም ከአሁን በፊት ብዙ ጊዜ ችግር ተፈጥሮ ተመልሳችሁ ብሩኬ ጋር ነው የምትሄዱት። ልክ ሀይሚን የምትወዷት ምናምን ታስመስላላችሁ። ግን የሆነ ችግር ሲፈጠር ባለፈው አሁን ፍፄ ምን አረገ? እዩ ለብሩኬ ስጦታ ልትሰጠው 300 ሺህ ልታከብርለት ፕሮግራም አዘጋጅታ ፍፄ በድብቅ ሁለቱንም ጠራ ማለት ነው። አያችሁት? ሀይሚን ልትናደድ። አሁን መቼም እኮ ሀይሚ እዩ የብሩኬን 300 ሺህ ስታከብር እንደማያስደስተው ያውቃል። ታውቃላችሁ እንደማያስደስታት ያውቃል። ከዛ ጠራትና ሀይሚ ብሩኬን መታው ኬኩን አብኮታ ምናምን ሄደች ተናዳ። ለምን ጠራት? ሀይሚ ተነዳ ሄዳ ሌላ ችግር እንድትፈጠር በቃ ከብሩኬ ጋር እንዲለያዩ ነው እንጂ ታዲያ አሁን ይሄ መቼም አንድ እንዲያደርጉ አይደለም። አሁን ደግሞ ሀሰን ደግሞ ምን አረገ? ሀይሚና ብሩኬ መሀላቸው ላይ የሆነ ነገር ተፈጠረ። ልጅ ተገኘ። የብሩኬ የልጅ አባት ሆነ። ለኢንስቲትዩሽንና ተመርመሪ። ምን ማለት ነው? ለእዩ ተተሽላት ሂጂ እኮ እንደማለት ነው። ይሄ እኮ በቃ እሱ አይሆንሽም እንደማለት ነው። ገባህ? እሱ አይሆንሽም፣ ለእዩ ተተሻት ሂጂ፣ እኔ እንከባከብሻለሁ፣ እኔ እንደ ልጅሽ አባት ሆናለሁ፣ አስመረምርሻለሁ እያለ ነው ገደል ሊከታት እየሞከረ ያለውና ልክ ለሱ የምታስቡ እሱን የምትወዱ እያስመሰላችሁ የምታሽቃብጡ የብሩኬ ጓደኞች ምናምን እረፉ።
ልጆቹ ፍቅራቸውን ይኖሩበት። ብሩኬንም ቢሆን ልክ እንደምትወዱት እያስመሰላችሁ እሱን የሚጎዳው ነገር ለማድረግ አትሞክሩ። ብዙ በዙሪያችሁ ያሉት ሀይሚም ሆናችሁ ብሩክ፣ በዙሪያችሁ ያሉ ሰዎች አሁን ሀሰን ሲያሽቃብጥ ነበረ። ቡቡ ወንድሜ፣ የኔ መከታ፣ የኔ ምናምን ሲል ነበረ። ግን እንደዚህ እወደዋለሁ ከሚል ሰው እንደዚህ አይነት ነገር ጭራሽ አልጠብቅም። ሀይሚን መጥፎ ምክር እንደዚህ አረገ እኮ የልጅ አባት ሆነ እኮ በቃ ትተሽው ሂጂ፣ አንቺ ለምን አባቱ ነው እዚህ ሆነሽ የምትጨናነቂ ምናምን ምናምን ማለት ይሄ ጥሩ ያልሆነ ምክር ነው። እና እንደዚህ የሆነ የምትወዱ አስመስላችሁ እነሱን ገደል ለመክተት የምትሞክሩ በዙሪያችሁ ያሉ ሁሉም ጓደኞቻችሁ ለእናንተ የሚያስቡ የሚወዷችሁ ምናምን ሁሉም በእናንተ ፎቶ ዩቲዩብ መስራት ይፈልጋሉ። ጓደኞቻችሁ ማለት ነው፣ ልክ እንደሚወዷችሁ እያስመሰሉ ማለት ነው። እና ከእንደዚህ አይነት ጓደኛ ብትርቁ ጥሩ ነው። ከዛ በተረፍ ሀይሚዬ መሄድ የለብሽም። ከሄድሽ በቃ ለብሩኬ ተተሽላት ሄድሽ ማለት ነው እዩን። ከዛ ብሩኬና እዩን በቪዲዮ ምናምን ስታያቸው ትናደጃለሽ። እሷ ደግሞ ዋናው እቅዷ አንቺ ተናደሽ ተተሽላት እንድትሄጅ ነው። ባገኘችሽ ቁጥር የምትነቁርሽ እዩ ማለት ነው። ነቆራ እኮ በጣም ነው የሚደብረውና ምክንያቱም የሰፈር ልጆች ናቸው። የኋላ ታሪካቸውን ሁሉም ይታወቃሉ። እና እዩ እንግዲህ በዛ በደካማ ጎኗ እየገባች ነው ሀይሚን የምታሸማቀቃት። እና ሀይሚን ለማሸማቀቅ እየሞከረች ስለሆነ ነው ሀይሚን ማግኘት የማትፈልገው። ሀይሚ ደግሞ ለመናደድ ከፈለሽ እዩን ብቻዋን ከዚህ በኋላ ማግኘት እኮ አያስፈልግሽም። አንቺ በቃ ብሩኬ መፍታት ካለበት ለአንቺ አሳውቆሽ ሲሄድ ቢያንስ አሳውቆሽ ከወንድሙ ጋር ኦር ምናምን ሄዶ ችግሮችን መፍታት አለበት። ብሩኬ ከዚህ በኋላ ልጁ የሱ እንደሆነች ካመነ ከዩ ጋር መገናኘቱ አይቀርም፣ ግዴታው ነው። ቢኮዝ ለልጆች ማሳደግ ያለ ምናምን ብር ለመክፈልም ቢሆን በእርግጥ በአካውንቷ ማስገባት ይችላል። ግን ወይ ፍርድ ቤት ልትሄድ ትችላለች በክስ ምናምን። ስለዚህ ወይ በሽምግልና ካልጨረሱ ክስ ምናምን ከሆነ ግዴታ ሁሌ ከሷ ጋር ፍርድ ቤት መገተሩ አይቀርም። እና ሀይሚ ራሽን መጠበቅ ነው ያለብሽ እንጂ በትርፍ ጊዜያችሁ ከብሩኬ ጋር እየተገናኛችሁ ወደፊት ምን ማድረግ እንዳለባችሁ በደንብ ማውራት አለባችሁ እንጂ አንቺም ስልኩን ዘግተሽ ለምን ዋሼ ብለሽ መራቅ፣ እሱም ደግሞ ስልኳን አታነሳም ብሎ መተው። እሱማ ሰርግ ቤት እየተዝናኑ ነበረ፣ ፈታ ዘና እያሉ ነበረ። እና ሀይሚዬ ተረጋጊ። ማንም ቢመክርሽ የማንንም ምክር አትስሚ። ሁሉም የሚመክሩሽ ላንቺ ኔጌቲቭ ነገር እንጂ ጥሩ ምክር እንዳልሆነ ነው የተረዳሁት። ስለዚህ ሀይሚ ራስሽን አረጋግተሽ ራስሽን እስከ መሳትም ያደርስሽ ነገር የለም። ሁሌ ስለመለየት ብቻ አይደለም ማውራት ያለብሽ፣ አብርሽ እንዴት ማስቀጠል አለብሽ፣ ከሱ ጋር መቀጠል እንዳለብሽ ራስሽ ቁጭ ብለሽ አስብ እንጂ ለሰው አታማክሪ፣ ሰው አትጠይቂ። ሰው ከሆነ ገድል ነው የሚከትሽ እንዳልኩሽ። ከዛ ውጭ ብሩኬን ብትሆን የሆነ እዩን የሆነ ምንድን ነው የሚባል ማሽሞንሞን ኦር መለማመጥ አይጠበቅብም። በቃ አባት ነው ተባልካ እንደ አባትነትህ በቃ እንትን ማለት። ከዛ ውጭ ባክሽ ህይወቴን አትረብሽ አተበጥብጭ ምናምን እያልክ እሷን አትለምን። ሂጂ ብላ አጣመጣላት። በቃ ኮስተር በልባት፣ ቆፍጠንጠን በልባት። ከዛ አጠገብ ድርሽ አትልም። በቃ እንደዚህ ነው። ከዛ ውጭ ግን እሷን መለማመጥ ልክ እንደሚያዝን ሰው መሆን ምናምን ነው አስፈላጊ አይደለም። በእርግጥ ልጅቷ በጣም ነው የምታሳሳው፣ በጣም ነው ደስ የምትለውና እንግዲህ እግዚአብሔር ችግራችሁን ያቅለልላችሁ። ከዛ ውጭ ግን በዙሪያቸው ያሉ ጓደኞቻችሁ በሙሉ ለእናንተ የሚያስቡላችሁ ወይ የሚወዷችሁ ወይ ደግሞ ለእናንተ ጥሩ ነገር የሚያስቡ ሁሉም ላይሆኑ ይችላሉ፣ ሊኖሩ ይችላሉ። ግን አብዛኞቹ እናንተን ክፍተት እንዲፈጠር የሚያደርግ ነገር በየቀኑ ነው የሚፈጥሩባችሁ።